ህይወት ላይ ፔን አለ፣ ሳፈሪንግ ደግሞ አለ፣ ህመም አለ፣ መሰቃየት ደግሞ አለ። ህመሙ በቃ ስመጣ ትጋፈጠዋለህ። ምን ይደረግ? ለሁሉ ሰው የራሱ ህመም ይሰጠዋል። አትችልም የሚል ፓራዳይም ከገባ፣ ስቃይ የሆነ ፓራዳይም ከገባ፣ ጭንቀት የሆነ ፓራዳይም ከገባ በቃ መገለጽ አለበት። ስለዚህ አንተ እያሰብክ አይደለህም። ያ ፓራዳይም ግን ተነስቶ ስለ ትናንት ስቃይ ያስባል፣ ስለ ነገ ስቃይ ያስባል፣ ስለ ሰዎች ነገር ያስባል። ስለ ያየኸው ሰው ያናድሃል። የራሳችን ሀሳብ አዙሮ መጥቶ በጥፊ ይለናል። የሆነች ገንዘብ እንዳሰብካ ስላልመጣ ተበሳጭተህ ልትሆን እንችላለህ። ወደ ውስጥ ስትመለስ ግሩም ሀብት ነው ያለ። ያልሆነ ነገር አለ፣ ያልሆነ ነገር አለ። በዚህ ምክር ከሄድና ግናስ ስከምትሆነ ወይ ደግሞ ለወደፊት እጅ ነገር ከተሳካች እቀይራለሁ ትጠብቃለህ። የኔ ህይወት የኔ ኃላፊነት። ስለዚህ እኔ በምፈልጋት ሙድ እከታታለሁ። ናምበር ዋን ቲንግ ኢዝ ፓራዳይም መዝጋት። እንዴት ነው የምንዘጋው? ዳዊት ተሳስተሃል ማለት ጥሩ ነው፣ ትምህርቱ አሪፍ ነው፣ ሞቲቬሽኑ አሪፍ ነው፣ ግን እኔ በራሴ ሀሳብ አይደለም የደበረኝ የሚል ሰው ካለ ማይክሮፎን ልስጠው። ዛሬ ራሱ የሆነ ሰዓት ኦን ኤንድ ኦፍ እየሆንኩ ነበር። ማለት የሆነ ነገር መቶ ክብድ የሚለኝ ነገር አለ። ምን እንደሆነ አላውቅም እና ሀሳብ ግን ምንም አላሰብኩም። እንደውም ይሄ ድብርቱ ውጤትን በለው እና የደበረኝ አንዳንዴ በሀሳቡ ሳይሆን ግን ምን እንደሆነ በማላውቀው ግራ የሚገባ ነገር አለውና ሁልጊዜ ነው ብዬ እኔ አልስማማም በግሌ። እንዴት እንደሆነ እስቲ ያስረዳኝ። ቢዩቲፉል። ስለዚህ አሁን የምትለው ያለችው ሀሳቡ ደስ ብሎኛል፣ ነገር ግን ማልስማማበት ነገር አለ። አሁን ትልቁ ኢሹ ምንድነው? አላሰብኩም አለሽ። ምንም አላሰብኩም። እዛ ነው ያለው ክፍተቱ። አንቺም አላሰብሽም፣ ዋናውም አላሰብሽም። ማን አሰበልሽ? ፓራዳይም። አንቺን ወክሎ ፓራዳይም ያስባል። ምን ነው የሚያስበው? ትናንት የሆነ ችግር። በህይወትሽ የሆኑ ችግሮች አሉ ወይ? ከዚህ በፊት አለ። በህይወትሽ የሆኑ ችግሮች አሉ አይደለ? ለምን ነው የሚደብረን? ሁሌ የምጠቅሰው ነገር አለ አይደለ? there is pain and there is suffering። ፔን ምንድን ነው? ለምሳሌ ሐኪም ጋር ትሄዳለህ፣ መርፌ ትወጋለህ አይደለ? መርፌ እዚህ ስትገባ ምን ነው የሚባለው? እሱ ፔን ነው የሚባለው። አሁን ማንኛውም ሰው ሐኪም ጋር ሲሄድ ለመጀመሪያም ይሁን ለሁለተኛ መርፌ ትወጋለህ ከተባለ መርፌዋ ስትገባ ፔን አለ የለም? አሁን እሷ የለችም ካልኩ ውሸት ነው። ፔን አለ። ፔን መጥፎ ነገር አይደለም። በህይወት ያሉ ቻሌንጆች መጥፎ ነገር አይደለም። ከገባህ ከተጠቀምክባቸው ያሳድጉሃል። ትናንት መጥቶ የነበረ እንግዳ ያለ ነበረ፣ ቻሌንጆች ያሳድጋሉ ያለ ነበረ። ስለዚህ ፔን ምን ያደርጋል? ፔን ያሳድጋል፣ ፔን ያጠነክራል። አሁን ፔን መርፌ ስትወጋ የሆነች ሚሊ ሰከንድ አለች የምትሰማ፣ የሆነች የምትሰማ ስሜት አለ። that's called pain። ግን ደግሞ ምን አለ? ሳፈሪንግ አለ። ምንድነው ሳፈሪንግ? ሳፈሪንግ መርፌ ከመወጋት በፊት ሙሉ ቀን የምትጨነቀው፣ አቤት ሐኪም ቤት ልሄድ ነው፣ ሊወጉኝ ነው፣ ሲወጉኝ ካመመኝስ፣ ከተጎዳሁስ፣ እንደዚህ ከሆንኩስ፣ እንደዚህ ከሆንኩስ፣ እንደዚህ ከሆንኩስ ብለህ የምታስበው አለ። እንደሱ የሚያደርግ ሰው አለ፣ የማያደርግ ሰው አለ። አሁን ሳፈሪንግ የሌለው ሰው ይሄዳል። ፔን አንድ ሰከንድ ታሟለች፣ ተወግቶ ይመጣል። ሳፈሪንግስ ከመሄዱ በፊት በቃ ይጨንቃል፣ እዛ ይንቀጠቀጣል፣ መስመሩ ብስት ይላል። ሲንቀጠቀጥ ችግር ሊፈጠር ይችላል፣ ሊሳት ይችላል። ፔን አለ፣ ህይወት ላይ ፔን አለ፣ ሳፈሪንግ ደግሞ አለ፣ ህመም አለ፣ መሰቃየት ደግሞ አለ። ህመሙ በቃ ስመጣ ትጋፈጠዋለህ። ምን ይደረግ? ለሁሉ ሰው የራሱ ህመም ይሰጠዋል። ይሄ መሰቃየት ግን ይሄ መከራ የምናየው የምንሰቃየው ግን የራሳችን ነው። የሆነ ከአንድ ዓመት በፊት የሆነ ነገር አለ ሆኖ አልቋል ጉዳይ። ግን እዚህ ጋር ሆኜ እንደዚህ ባላደርግ ኖሮ፣ እንደዚህ ባደርግ ኖሮ፣ እኔ እኮ ይሄ ልጅ እኮ እንደዚህ ባደርግ ኖሮ የሆነ ሆኗል። እዚህ ተመልሼ ምን አላደርገው? አላስተካክለው። ያልሆነ ነገር አለ፣ ያልሆነ ነገር አለ። በዚህ መንገድ ከሄደማ ኦ ማይ ጉድነስ ኢስ ጎና ዲስትሮይ ሚ። ወይ ደግሞ ለወደፊት እጅ ነገር ከተሳካች እቀይራለሁ ትጠብቃለህ። እዚህ ጋር ፈጣሪ ፈቅዶ በህይወት ካለው አሁን መሆን ያለብኝ መሆን ነው። አሁን ማድረግ ያለብኝ ማድረግ ነው። ከዚህ በፊት የከሰርኩ ብከስር አሁን ግጥም ካደረግኩ ኪሳራው ይሻሻላል። የመጣ ቢመጣ አሁን እዚህ በደንብ ካደግኩ እቋቋመዋለሁ። ስለዚህ እዚህ ነው መሆን ያለብን። እዚህ ሆነ ከሀሳብ ነፃ ሆነ ዝም ማለት ከቻልክ ከዛ የሚያስፈልግ ሀሳብ ከትናንትም የሚያስፈልግ ከነገም የሚያስፈልግ እዚህ ጋር ማሰብ ያለበት ስታስብ፣ መሆን ያለበት ስትሆን፣ ማድረግ ያለበት ስታደርግ፣ መክፈል ያለበት መስዋዕትነት ስትከፍል ቡም 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 ነው። ይሄ ነው። እንደዚህ መሄድ ከጀመርክ ህይወት ይቀይራል። አሁን ችግሩ ምንድን ነው? እኛ ሳንሆን በአእምሯችን ውስጥ ምን አለ? ፓራዳይም አለ። የኪሳራ ፓራዳይም አለ፣
የጭንቀት ፓራዳይም አለ፣ ከንቱ ፓራዳይም አለ። ሶ ሜኒ ናንሰንስ በአእምሯችን ውስጥ የተገነቡ ፓራዳይሞች አሉ። እነዚህ ፓራዳይሞች እኛን ወክሎ ያስባሉ። የፓራዳይም ችግር ምንድን ነው? ፈጣሪ ፓራዳይም የሰጠን ለምንድን ነው? ሁሌ የሚጠይቃችሁ ጥያቄ አለ አይደል? ዛሬ ጠዋት ስትነሺ መጀመሪያ የለበሽው የቀኝ ጫማሽ ነው የግራ? አታስታውሽውም? ምክንያቱ 6 ዓመት 7 ዓመት እያለ አባትህ ይሄ ልበስ ይለዋል፣ ታገላብጠዋለህ፣ ክሩት ታበላሸዋለህ። የሆነ ሰዓት 7 ዓመት 8 ዓመት ስትሆን ጫማ መሰር ትለምዳለህ። ዛሬ ጠዋት ስትነሳ አውቶማቲካሊ ታስራለህ። መኪና መንዳት ስትሄድ አንደኛ ፍሩሴን ያዝ ነዳጅ ያዝ ሲሉ ትገላበጣለህ። የሆነ ሰዓት መንዳት የሚባል ፕሮግራም ይገባልሃል። ያ ፓራዳይም መኪና ይነዳልሃል። ዛሬ መኪና ስትነዱ ስልክ እያወራችሁ ልትሆን ይችላላችሁ። ዛሬ መኪና ስትነዱ ሌላ ነገር እያሰባችሁ ልትሆኑ ይችላላችሁ። አሁን ፓራዳይም የሚጠቅመን ቦታዎች አሉ። ነገር ግን ፓራዳይም ያለኛ ፍቃድ አእምሯችን ይቆጣጠራልና ከ2 ዓመት በፊት የሆነ መከራ እዚህ አምጥቶ ያሰቃየናል። ከ2 ዓመት በፊት ሰድበውናል። ከ2 ዓመት በፊት ከስራል። ከ2 ዓመት በፊት ያልሆነ ነገር አለ። ኦሬዲ ፋይሉ ተዘግተዋል። ተመልሰ ከሱ የምትማረው ነገር አለ። ይሄ እንደዚህ መሆን ነበረበት ማለት ትችላለህ። እንደሱ አይደለም። ተጫወትብኝ አይደል? እነዚህ አሁን እሷ ምን አሰብሽ ብትሏት ምንም አላሰብኩ ነው፣ ግን ይሄ ስታስብ ነው የዋለችው። አበላሽሁት አይደል? ስንት እድል ስንት አጋጣሚ ያመለጥኩት አይደል? እንደዚህ ያለች እንደፍራ ስራዋ ማሳየት ነው። በጥፊ ማለት ነበረብኝ። ነገ 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 ነገማ ያ ሰውዬ ደግሞ ይመጣል። ያቺ ልጅ ደግሞ ስታስጠላ። አሁን ምን አሰብክ ብትባል አንተ አላሰብክም። ፓራዳይምህ ግን በቃ ጭንቀታም የሆነ ፓራዳይም ካለ አንተን ወክሎ አእምሮህን ይጠቀምበታል። አሁን በአእምሮ ጭንቀታም የሆነ ፓራዳይም ከገባ ምንም አማራጭ የለውም። አእምሮ ሁሌ ጭንቀታም የሆነ ሀሳቦች ነው የሚያስበው። ማይስማማ መጠጥ ወይ ምግብ፣ ማይስማማ ምግብ እዚህ ውስጥ ከገባ አለቅም እኔ ብትል ወደ ላይ ወደ ታች ያስብላል አያስብልም? በአእምሮህ ደግሞ ማለት ነው አትችልም የሚል ፓራዳይም ከገባ፣ ስቃይ የሆነ ፓራዳይም ከገባ፣ ጭንቀት የሆነ ፓራዳይም ከገባ በቃ መገለጽ አለበት። ስለዚህ አንተ እያሰብክ አይደለህም። ያ ፓራዳይም ግን ተነስቶ ስለ ትናንት ስቃይ ያስባል፣ ስለ ነገ ስቃይ ያስባል፣ ስለ ሰዎች ነገር ያስባል። ያየኸው ሰው ያናድሃል። ቤት ሆነህ ብቻህን ይደብርሃል። ከሚስት ጋር ከሆነ ታሳራሃለች። መገለጽ አለበታ። ፍቅር ከገባ ይገለጻል፣ ሰላም ከገባ ይገለጻል፣ ጭንቀት ከገባ ይገለጻል። አንቺ ነሽ ነክተሽ ያላየሽው እንጂ ሀሳብ እየዞረብሽ ነበረ። ሁሌ እንደምንለው ማይስማማህ ምግብ ከተመገብክ ወደ ላይ ወደ ታች ያስብላል። አእምሮህ ደግሞ ማይስማማው ሀሳብ ወይ ፓራዳይም ከገባለት ክሊር። ስለዚህ አእምሮ በአንተ ቁጥር ውስጥ አይደለም፣ ህገወጥ ነው። የፈለገው ነው ሲያስብ የሚውለው። ከፈለገ ትናንት ሄዶ መከራ ያስባል፣ ከፈለገ ልጅነት ሄዶ የተጎሳቀልኩ ያስባል፣ ከፈለገ ነገ ሄዶ እንዴት እንደምጠፋ ያስባል፣ ከፈለገ አጉል የሆኑ ሀሳቦች ያስባል። እነዚህ ሁሉ ሲቀላቀሉ የሆነ ሰዓት ራስ ስታያት ደብሯል። ለምን? ምክንያቱም ማይሆን ሀሳቦች ስታስብ ነው ያልከው። ፈጣሪ በህይወት ዘመናችን ሙሉ ከምንጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶናል። ይሄ ለጉዳታችን መጠቀም እንችላለን። ውጪ የሚመጣ ፈተና አለ፣ ግን መከራ የሚፈጠረው እኛ በምናስበው ሀሳብ ነው። ሆን ብለን የምናስበው ሀሳብ አለ። ስንፋዘዝ ደግሞ ፓራዳይም እኛን ወክለው የሚያስበው ሀሳብ አለ። ስለዚህ ይሄ ፓራዳይም ዝም ማለት አለበት። እንዳልሽው ይሄ ፓራዳይም ዝም ካላለ መቃለጃው ነው የሚያደርገን። ብቻሽን ይረብርሻል፣ ሰው ካለ ያናድድሻል። በሄድክበት ማለት ነው። ቤት ስትሄዳ ሚስትህ ታናድሃለች፣ ቢሮ ስትሄድ አለቃ ያቃጥልሃል፣ አገሪቷ ስትሄድ ኑሮ ውድነቱ ያሰራሃል፣ ብቻህን ብትሆን ይደብርሃል፣ አያልቅም። ስለዚህ ቲክቶክ ላይ ብትገባ ትንሽ ፈታ ትላለህ፣ አልኮል ብትጠጣ ትንሽ ችግርህን ትረሳዋለህ። ይሲ ከውስጥ የሚመነጭ የለም። ጭንቀቱም ሰላሙም ከየት ነው የሚመጣ? ቲክቶክ ስታይ ፈታ ምትል ከሆነ ፈታነትህ ከቲክቶክ ነው። ስትጠጣ ምትዘንና ከሆነ ተስፋ ከአልኮል ነው። እኛ የምንፈልገው ያለ ነው የኔ ህይወት የኔ ኃላፊነት። ስለዚህ እኔ በምፈልጋት ሙድ እከታታለሁ። ናምበር ዋን ቲንግ ኢዝ ፓራዳይም መዝጋት። እንዴት ነው የምንዘጋው? ሶ ሜኒ ስቴፕስ። አሁን መጀመሪያ ስንጀምር ማለት ነው ስንጀምር በምን ነው የምንጀምረው? በጎል ነው የምንጀምረው። ምንድን ነው ብዙ ሰው አሁን የምናደርገው እዚህ ቤት የምናደርገው ለማድረግ አልኮል ያስፈልገዋል።
እኛ ግን ያለ አልኮል መስከር እንችላለን። ትፈልጋላችሁ አትፈልጉም? ማለት መስከር ስላችሁ እንደዚህ መንደፋደፍ አይደለም። that's not what I'm talking about። የሆነ ሰው ሲጠጣ ለቀቅ የሚያደርገው ነገር አለ። ይሄ ጭንቀቱ ውጥረቱ ምናምን ፈታ የሚል ነገር አለ አይደለ? so we can do it without alcohol። ዝግጁ ናችሁ ወይ? ፓራዳይም መጣው ስካር ነው እንዴ አስተምረን የመጣው። ስለዚህ እዚህ ቤት ማለት ነው ሌላ ነገር ምንም ባታገኙ one thing that I want you to get is በማንኛውም ጭንቀት እርግፍ የውሻው ነግሬያቸዋለሁ አይደል? ማርሌ ምንድነው ያደረገው? ውሾቹ ለከፉትና ወደ እኔ ሲመጣ ማለት ነው ይሄ ውሃ ሰውነታቸው ሲነካ ውሾች ጭክ ያደርጉታል አይደል? ስለዚህ ዛሬ ያሰባችሁት ያልሆነ ይሳካል ብላችሁ ያልተሳካ አተርፋለሁ ብላችሁ የከሰራችሁታልና ተሸካክማችሁ ከመጣችሁ እዚህ ሰብራችኋል፣ ቤት ስትሄዱ ያፈርሳችኋል። ስለዚህ እርግፍ እስከ በቢሊየን ብር ምስጢር እንጀምር። አሁን ወደ ክላሱ ልገባ ነው። ምንድነው የቢሊየን ብር ምስጢሩ? ኮምፒውተር ሁላችን እንጠቀማለን አይደለ? የኮምፒውተር ምስጢር ኮምፒውተር ሃርድዌር አለው፣ ሶፍትዌር አለው፣ ኢንፑት አውትፑት፣ ማውስ፣ ኪቦርድ፣ የተለያዩ ነገሮች አሉት። ዋናው ግን የትኛው ነው? ሲስተም ዩኒት ነው። ሲስተም ዩኒት ውስጥ ከገባን ምን አለች? ፕሮሰሰር ሙሉ ኮምፒውተሩ ትቆጣጠሯለች። ሃርድዌርም ሶፍትዌርም ኢንፑትም አውትፑትም ሁሉ ትቆጣጠራለች። እንዴት ካላችሁኝ በውስጧ እስከ 5 ሚሊዮን የሚያክሉ ትራንዚስተሮች አሏት። የድሮ ፕሮሰሰር ከሆነ ነው። አሁን የኔ ላፕቶፕ 1.4 ቢሊዮን ትራንዚስተር አለው እና አብርሃም የሚጠቀምበት የኤዲቲንግ ኮምፒውተሮች ደግሞ ተውት፣ ሌላ ደረጃ የሆነ ፕሮሰሰር ነው ያሉት። ኤኒዌይ ከነዚህ የበለጠ ደግሞ ታይታን ሱፐር የሚባል ሱፐር ኮምፒውተር አለ። በአንድ ፕሮሰሰር እስከ 8 ቢሊዮን ትራንዚስተር አለው። ግን አንድ ፕሮሰሰር ብቻ ሳይሆን እስከ 5000 ፕሮሰሰር ሊኖረው ይችላል። በቀላል አማርኛ ለማውራት ታይታን ሱፐር ኮምፒውተር የሲኔማ ግማሹ የሚሞላ ሂውጅ ኮምፒውተር ሆኖ ዋጋው እስከ $100 ሚሊዮን ነው የሚደርሰው። $100 ሚሊዮን ወደ ብር ብንቀይረው አሁን ባለበት አይታሰብም። ዋናው ግን አንድ ምስጢር ላካፍላችሁ ነው የመጣው። ትልቅ ህልም አላችሁ? ህይወታችሁ፣ ቤተሰባችሁ፣ አገራችሁ መቀየር ትፈልጋላችሁ? አንድ ቦታ አለ። ምን ያደርጋሉ? በቢሊየን የሚገመት ዋጋ ያለው ኮምፒውተር በነፃ ይሰጣሉ። አንድ ቦታ የሚጠይቋችሁ እሺ ኮምፒውተሩን እንሰጥሃለን፣ ምን ትሰራበታለህ? ምን ታደርግበታለህ? ምን ትቀይርበታለህ ብለው ነው የሚጠይቋችሁ። መልስ ካላችሁ ይሰጣችኋል። ነገራችሁ ትፈልጋላችሁ? ይሄ በቢሊየን ዋጋ ያለው ኮምፒውተር የሚገኘው በካናዳ፣ በአሜሪካ፣ በዩሮፕ፣ በራሻ፣ በቻይና፣ በአውስትራሊያ፣ በዱባይ አይደለም አፍሪካ ውስጥ ነው። ስለዚህ ብዙ ቪዛ አያስፈልገውም፣ አትጨነቁ። ይሄ ኮምፒውተር በአፍሪካ የሚገኘው በግብፅ፣ ደቡብ አፍሪካ፣ በኬንያ፣ በጅቡቲ ሳይሆን ምን በምትባል ሀገር ነው? ኢትዮጵያ። በኢትዮጵያ ምን የሚባል ከተማ? አዲስ አበባ። በቦሌ ነው 22 ምን የሚባል ህንፃ? ባታ ህንፃ። ስንተኛ ፎቅ? 3ኛ። የቱ ጋር ነው ያለ? እዛ ተደብቆ ነው ያለ? እናምጣ። የቱ ጋር ነው ያለ? እዚህ ነው ያለ። ምን ይባላል? the human brain፣ የሰው አንጎል። አንዳንድ ሰው ሲያዩ ለዚህ ነው እንዴ? because we don't know። እዚህ ጋር ያለ መሳሪያ አናውቀውም። የሰው አንጎል አናውቀውም። ሁሌ ወደ ውጪ ነው ማለት ሰው ለአንጎሉ ያለው ክብር ለሞባይሉ ያለው ክብር ይበልጣል። አንዳንድ ሰው ወደ ውስጥ ስለማንመለስ ነው። 5 የስሜት ህዋሶች ትኩረታቸው ምንድነው? ወደ ውጪ። አይን ያያል፣ አፍንጫ ያሸታል፣ ጆሮ ይሰማል። ሁሉም ወደ ውጪ ናቸው። ለምሳሌ ደም እዚህ ይዞራል ግን አንሰማው፣ ወደ ውጪ ነው ትኩረት። 5 የስሜት ህዋሶች ከውጪ የሚመጣ አደጋ ነው ትኩረት የሚያደርጉት። አሁን ከውጪ ትኩረት ስለምታደርግ ውስጥ ያለ ሀብት ለመመልከት ጊዜ የለም። መለስ እንበል። ውስጥ ስናስተካክለው ከውስጥ ወደ ውጭ መኖር ስንጀምር ውጭው ይቀይራል። ከውጭ ወደ ውስጥ መኖር ከጀመርን ግን ውጭው መልካም ከሆነ መልካም እንሆናለን። ውጭው መልካም ካልሆነ መልካም አንሆንም። ውጭው ጭንቀት ካለ ጭንቀት እንሆናለን። ውጭው ሰላም ከሆነ ሰላም እንሆናለን። ይሄ ነው ችግሩ። ከውስጥ የሚመነጭ ነገር ስለሌለ ሁሌ ውጭው እንዳሳበደ ነው። ሰው እኮ ከተሳካለት ሰላም ነው፣ ካልተሳካለት ነው። አሁን ምንድነው? ይሳካ እኔ ሰላም ነኝ፣ እኔ ሰላም ስሆን፣ እኔ ፍቅር ስሆን፣ እኔ ሀብታም ስሆን ከውስጥ ወደ ውጭ በመኖር ውጭው መቀየሩ ግዴታ ነው። ውጭው ላልቆጣጠረው እችላለሁ፣ ውስጥ ስለምቆጣጠረው ግን ሁሌ ውጭው በእኔ ቁጥጥር ውስጥ ነው። ይጋደት የሰው አንጎል። አሁን የሰው አንጎል ብንከፍተው በውስጡ ባዮሎጂ ተምረናል። የሰው አንጎል ከምን ነው የተሰራው? ከኒውሮንስ ነው የተሰራ። ኒውሮን በአይን ይታያል?
አይታይም፣ በማይክሮስኮፕ ነው የሚታየው። ግን ሳይንቲስት ከኒውረን አልፎ አተም አለ። ስለ አተም እያወራን አይደለም። ኒውረን ሳይንቲስቶቹ በማይክሮስኮፕ ሲፈትሹት በቃ ሲያዩት ማለት ነው በቃ ፋብሪካ ነው አለው። ፋብሪካ ከዚህ በላይ አይሰራም ነው ያለው። ስለዚህ አንድ ኒውረን አለኝ ማለት ምን አለኝ ማለት ነው? አንድ ፋብሪካ። ልክ አሳ የራሳቸው ታምር አላቸው፣ ወፍ የራሳቸው ታምር አላቸው። ወፍ ይበራሉ፣ አሳ ይወኛሉ፣ ሸረሪት ድር ታድራለች፣ እስስት ቀለማት ትቀይራለች። ሁሉም ውሻ ያሸታል፣ ድመት ትገለበጣለች፣ ብጥላት ዞራ ትገለበጣለች። ሰው ማሰብ ይችላል። የሚገርም ሄሊኮፕተር የሚሰራበት ኤኒባዲ እዚህ ጋር ያለን ሁላችን ሰው ነን አይደል? ሰው የሚለው ቃል አብዛኛው ሰው የሚጠቀምበት ለምንድን ነው? ሰው እኮ ነኝ ለመዳከም ነው የሚጠቀምበት። አንበሳ ነው ሰው መሆን ትልቅ ክብር ነው። ምክንያቱም አንጎል አለን፣ ኒውሮን አለን፣ ሌላ ደግሞ ብዙ ሀብቶች አሉ። ኒውሮን ማሰብ ላይ ይሰራሉ፣ ይንቀሳቀሳሉ፣ ሀሳብ እናመነጫለን። ይሲ ሶፍትዌር ምናምን ሲሆን እናደንቃለን። ፖፕአፕ ቴክስት ከገባ እናደንቃለን። እዚህ ጋር ሁሌ ቴክስት እንደገባ እንደወጣ ነው። ሀሳብ ምን መሆኑ አናውቀውም፣ ግን እናስባለን፣ ስሜት እናንጸባርቃለን፣ የተለያዩ ሀሳቦች እናስባለን። እነዚህ ሀሳቦች ትልቅ ከሆኑ በደንብ አድርገው ከተገነቡ ተአምር መስራት ይችላሉ። ዛሬ ስትጨነቅ የዋልከው በራስህ ሀሳብ ነው። የሆነ ችግር አጋጥሟል፣ ስለ እሱ ስታስበው የዋልከው ሀሳብ ነው። ምክንያቱም ሀሳብ እንዴት እንደምትጠቀምበት አታውቅም። ይሄ ማሽን የሚገርም ማሽን ነው የሰጠን ፈጣሪ። ይሄ ማሽን ግን ለጉዳታችን ልንጠቀምበት እንችላለን። በራሳችን ማሽን ልንፈርስ እንችላለን። የራሳችን ሀሳብ አዙሮ መጥቶ በጥፊ ይለናል። ማለት አሁን ቅድም እዚህ ስትመጡ ትንሽ ደብሯችሁ ነበር? በራሳችሁ ሀሳብ ደብሯችሁ የነበረ ሰዎች አላችሁ? አሁን ስንት ሰዎች አላችሁ ስትመጡ ደብሯችሁ የነበረ አሁን ቀለል ያላችሁ? ይሲ አሁን ሀሳቦቻችን እኛ መጠቀም ስንጀምር ችግሩ እኮ አልተፈታም። እዳው አልተከፈለም፣ ቤት ኪራዩ አልተከፈለም፣ ከሰውየው ጋር ይቅርታ አልተጠያየቃቸው። ግን እዚህ ጋር አእምሮ ስታስተካክለው ውስጥ ስለተስተካከለ ውጭ መስተካከል ይጀምራል። ያስቀየመ ሰው ካለ አሁን ስትሄድ አብጠህ አይደለም የምትሄደው፣ ለቀቅ አድርገህ ነው የምትሄደው። ይቅር በልኝ ትለዋለህ፣ ይቅርታ ከጠየቅ ትቀበላለህ፣ ተፈታ። የሆነ የከሰርከው ነገር ካለ ያ ኪሰራ ማሳደጊያ ነው። የበለጠ እልህ ይዘሃል፣ ትዘልበታለህ። ትልቁ ችግራችን ስጦታችን ለጉዳታችን ስንጠቀምበት ነው። ለበረከታችን ስንጠቀምበት ተአምር ነው። አንድ ላይ ነን። ወደ ምሳይን ጌስ ማሰብ እንችላለን። ምን ማሰብ? መፍትሄ ማሰብ እንችላለን። ምን ህልም ማሰብ እንችላለን። ምን ምንፈልገው ነገር ማሰብ እንችላለን። ምን ኤርፕሌን የሚሰራበት ሄሊኮፕተር የሚሰራበት የአቅም ሁላችን ጋር አለ። አጠቃቀሙ ብቻ ነው የማናውቀው። አሁን እየገባን ስንሄድ ውስጣችን ሰላም ያስተካከልን ስንሄድ ውጭ ደግሞ የተቀየረ ይሄዳል። ሳይንቲስት ኒውረን ሲያዩት ማለት ነው። ኒውረን ለእኛን አይገልጽም፣ ግን ካሉን ስጦታዎች አንዱ ኒውረን ነው እና ኒውረን በማይክሮስኮፕ ሲያዩት ሳይንቲስቶች ምንድን ነው ያሉት? ይሄ ፋብሪካ ነው አሉ። ይህም ፋብሪካ፣ የህይወት ፋብሪካ። ስለዚህ አንድ ኒውረን አለን ማለት ምን አለን ማለት ነው? አንድ ፋብሪካ አለ ማለት። አንድ ሰው ፋብሪካ ቢኖረው፣ ፋብሪካው ባይጠቀምበት፣ ፋብሪካው ቢረሳው፣ ፋብሪካው ቢበላሽ፣ ቢታሸግ፣ ቢዘጋ፣ መንገድ ላይ ወጥቶ እኔ ምንም የለኝም፣ ይሄ መንግስት ሊያሳብደኝ ነው፣ ልታሳብደኝ ነው፣ ገንዘብ አጣሁ፣ ስራ አጣሁ፣ ሞት ይሻለኛል ቢል እንዴ ሰው ፋብሪካ አለ አይደል? ለምን ነው ፋብሪካው ማትሰራበት? ለምን ነው ፋብሪካው ማትጠቀምበት? ለምን ነው ፋብሪካ ህይወትህ ለመቀየር ማትጠቀምበት ነው የምንለው? እውነት ውሸት? ለዛ ሰው የምንሰጠው ምክር ለማን እንስጠው? ፋብሪካ ምን እየሰራሁበት ነው? በራሴ ፋብሪካ ምን እየሰራሁ ነው? ምን ሀሳቦች እያሰብኩ ነው? ምን ስሜቶች እያንጸባረቅኩ ነው? ምን ነገሮች እየቀየርኩ ነው? አይደለ? ደስ የሚለው አንድ ፋብሪካ አይደለም ያለን። ስንት ፋብሪካ ነው ያለን? 100 ቢሊዮን ፋብሪካ፣ 100 ትሪሊዮን ሳይናፕሶች አሉ። ኒውረን ከኒውረን ሲገናኙ በመሀል ላይ ምን ይፈጥራሉ? ሳይናፕስስ። 100 ትሪሊዮን ሳይናፕስ በደንብ ስትጠቀምባቸው ደግሞ የጨመሩ ይሄዳሉ። እዚህ ያላችሁ ሰዎች ለመቁጠር አንድ 5 ደቂቃ ሊያስፈልገኝ ይችላል። 100 ትሪሊዮን ሳይናፕሶች ለመቁጠር ብሞክር 24 ሰዓት ብቆጥር፣ ለመብላት፣ ለመጠጣት፣ ለመተኛት ባላቋርጥ 24 ሰዓት ብቆጥር 100 ትሪሊዮን ሳይናፕሶች፣ 100 ትሪሊዮን ሳይናፕስ ብቻ ሳይሆን 100 ትሪሊዮን ሴሎች አሉ፣ 100 ትሪሊዮን ህዋሶች አሉ። ስለዚህ 100 ትሪሊዮን ሳይናፕሶቻችንም ይሁኑ 100 ትሪሊዮን ሴሎቻችንም ለመቁጠር 3 ሚሊዮን ዓመት ያስፈልጋል። 3 ዓመት አይደለም፣ 3 ሚሊዮን ዓመት። ውጭ አንድ ሰውዬ ስላቆረፈህ አኩርፈህ ልትሆን ይችላለህ። የሆነች ገንዘብ እንዳሰብካ ስላልመጣ ተበሳጭተህ ልትሆን ይችላለህ። ወደ ውስጥ ስትመለስ ግሩም ሀብት ነው ያለ።
ፈጣሪ በህይወት ዘመናችን ሙሉ ከምንጠቀምበት በላይ እጹብ ድንቅ ሀብትና አቅም ሰጥቶናል። ከዚህ ስንነሳ ችግሩ ከኛ ጋር አይወዳደርም። ትልቁ ችግር ምንድነው? ስንነሳ ከሰው ሀሳብ ነው የምንነሳው። ስንነሳ ሰዎች ካሉት ነው የምንነሳው። ስንነሳ ካልተሳካ ነው የምንነሳው። ስንነሳ ከማይሆን ነገር ነው የምንነሳው እንጂ ከውስጥ ከጀመርን መገለጹ ግዴታ ነው። ልክ እንደኛ ሰዎች ትላልቅ ችግሮች መጥተባቸዋል፣ መፍትሄ አግኝተዋል። ልክ እንደኛ ሰዎች ኤርፕሌን ሰርተዋል። ልክ እንደኛ ሰዎች ሞባይል ሰርተዋል፣ ከተማ ገንብተዋል፣ ሄሊኮፕተር ሰርተዋል፣ ስንት አምር ሰርተዋል። የአቅም በእኔ ውስጥ አለ። ከዚህ በኋላ ሆን ብዬ እጠቀምበታለሁ። ስጦታዬን በደንብ አድርጌ ያጣጥማለሁ። የራሴ ስጦታዎች መርገሜን አላደርግም ነው። ያስማማናል? So this is it. 100 ቢሊዮን ኒውሮንስ 100 ትሪሊዮን ሳይናፕስስ። ይሄ ሁሉ አቅም ከተጠቀምበት ሁሉም ነገር ይቻላል። እስከምትስማሙ ፈጣሪ በህይወት ዘመናችን ሙሉ ከምንጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶናል። ዛሬ ዝም ብዬ ሳለቃቅስ ነው ያልኩት እንጂ ይህ አቅም ከተጠቀምኩበት ሁሉም ነገር ይቻላል የምትሉ እጃችሁን ወደ ላይ። ሁሉም ነገር ይቻላል፣ ግን ለምንድነው ስትሞክር የማይቻለው? ከዛ ሳይቻል ሲቀር ለምን ነው ተስፋ የምትቆርጠው ነው ጥያቄው። አንድ ላይ ነን? ማውራት የፈለኩ ስለማን ነው? ስለ ሁለት ወንድማማቾች። ሁለት ወንድማማቾች ምን ብለው ተነሱ? እኛ መብረር እንችላለን። አሁን አስቡት፣ ይሄ ወረቀት ማብረር ነው የከበደን አይደለ? ይሄ ወረቀት ማብረር አልቻልክ ማለት አይቻልም ማለት አይደለም። ምክንያቱ ሁለት ወንድማማቾች አሁን ሳይሆን የዛሬ 100 ምናምን ዓመት በፊት መብረር እንችላለን ብለው አሰቡ። አሁን እዚህ ጋር የመጣችሁ ሰዎች ሜሪ ምን ትላለች? ድሪምስ መምጣት መመረጥ ነው ትላለች። ሁሉ ሰው የተመረጠ ነው፣ ግን ያ የተመረጥክበት ዓላማ ልትጠቀምበት ትችላለህ። እዚህ ጋር የተመረጠ መሆን የምችለው ምንድን ነው? መጀመሪያ ለራስህ ተርፋለህ፣ ከዛ ለቤተሰብህ ተርፋለህ፣ ከዛ ለሀገርህ ተርፋለህ። ስለዚህ በዚህ መንገድ ልታስብ ከሆነ በዓለማችን ያለፉ ልዩ ሰዎች፣ ተአምር የሰሩ ሰዎች ባሰቡበት መንገድ ማሰብ አለብህ። አብዛኛው ሰው የሚያወራው ወሬ እያሰብ ተአምር አትፈጥርም። መብረር የምትፈልግ ከሆነ ስለ የበረሩ ሰዎች ነው ማጥናት ያለብህ። የራይት ብራዘርስ ታሪክ አንብበህ ስትጨርሰው ራስህን ነው የምትንቃት። ሙሉ ቀን ሀሜት ላይ ከዋልክ ራስህን ከፍ ነው የምታደርጋት። ተአምረኛ ይሆንክ ነው የሚመስልህ። አካባቢ ያሉ ሰዎች የማይሰሩ ከሆነ አንተ ብቻ የምትሰራ ከሆነ ትንሽ ገንዘብ የምታገኝ ከሆነ ለሌላ ሰዎች የምትረዳ ከሆነ ዓለም የተቋጠርካት ሊመስልህ ይችላል። እንደዚህ ስትወጣጠር ህይወት መጣ አንድ ጥፊ ሁለት ጥፊ አንድ ካልቸው ከሰጠችህ ከጣለችህ ዓለም ጨለማ ሊሆንብህ ይችላል። ግን የዛሬ 100 ዓመት ሁለት ወንድማማቾች ከዜሮ ተነስቶ ኤርፕሌን እንሰራለን ብሎ እንዳስቡ ስትሰማ ግን ምን አድርጌ ነው የተወጣጠርኩ? አሁን እነዚህ ሁለት ወንድማማቾች የመጀመሪያ ጊዜ ኤርፕሌን ሲሰሩ ከነሱ በፊት ኤርፕሌን ሰርቶ የሚያውቅ ሰው አልነበረም። ሜቢ አንዳንድ ሰዎች ያሰቡ ምናምን ሊኖሩ ይችላሉ። እኔ እስከማውቀው ድረስ ግን ከነዚህ ልጆች በፊት ኤርፕሌን ሰርቶ የሚያውቅ ሰው አልነበረም። ጋሼ ፕላስቲክ ፋብሪካ ነው መጀመሪያ የፈለጉ። ጋሼ ትምህርት ቤት ነው መክፈት የፈለጉ። ጋሼ $1 ነው እኩል ማድረግ የፈለጉ። የተደረገ ነገር ነው። £1 $1 ኦልሬዲ የተደረገ ነገሮች ናቸው። እሳቸው በስማቸው ፌስቲቫል ማዘጋጀት ነው የፈለጉ። እዚህ ጋር መጽሐፍ ትፈልጋለህ፣ ገቢህ ማሻሻል ትፈልጋለህ፣ ማግባት ትፈልጋለሽ፣ so many things ህልማለሽ፣ ሙዚቀኛ መሆን ትፈልጋለሽ፣ ትልቅ ፋብሪካ መክፈት ትፈልጋለሽ፣ የተለያዩ ነገሮች። ከአንቺ በፊት ፋብሪካ ተከፍቶ ያውቃል? አያውቅም? ከኔ በፊት ፐርሰናል ዴቨሎፕመንት ሰዎች ሰርተው ያውቃሉ? አያውቅም? አብዛኞቻችን ማድረግ የምንፈልገው ነገር ኦልሬዲ የተደረገ ነው አይደለም? አብዛኞቻችን ድሪምስ የመጡ ፋብሪካ የከፈቱ ሰዎች አሉ። ድሪምስ የመጡ ሪል ስቴት የከፈቱ ሰዎች አሉ። ኤኒ ድሪም ኢዝ ፖሲብል እምለው ያለሁ ፋብሪካ ለመክፈት አንተ የመጀመሪያ አይደለህም። ከቤተሰብህ የመጀመሪያ ልትሆን ችላለህ። ከዓለም ግን የመጀመሪያ አይደለም። የፕላስቲክ ፋብሪካ ከፈለግ አብዱ ጋር ብትሄድ ያሳይሃል እንዴት ነው የሚከፈት። ምክንያቱ ሰክሰስፉሊ የሰራ ነው። ሞቲቬሽናል ስፒከር መሆን ብትፈልግ፣ ፐርሰናል ዴቨሎፕመንት ኮች መሆን ብትፈልግ እኔ ያሳይሃለሁ። የኔ መጽሐፍ ማንበብ ትችላለህ። የተለያዩ በዓለም ያሉ ዩቲዩቦች አሉ። የለም ሀብቱ አለ፣ የሌለ ነገር አይደለም፣ ያለ ነው። ራይት ብራዘርስ ግን ኤርፕሌን ሲሰሩ ከነሱ በፊት ኤርፕሌን ሰርተው የሚያውቅ ሰው አልነበረም። እሱ ብቻ አይደለም፣ ዩቲዩብ አልነበረም፣ ቲክቶክ አልነበረም፣ ፌስቡክ አልነበረም፣ ኢንተርኔት አልነበረም። በዛን ዘመን ኢንተርኔት አልነበረም። አሁን ኤኒቲንግ ትፈልጋለህ፣ ዩቲዩብ ብትከፍታለህ፣ ጉግል ብትከፍታለህ፣ ቢክስቢ ሃይ ቢክስቢ ብለህ ብትጠራት ሞባይል አልጋ ሆና ትነግርሃለች መልሱ። በዛ ሰዓት ቢክስቢ አልነበረም፣ ኢንተርኔት አልነበረም። እሱ ብቻ አይደለም፣ የሚያነቡት መጽሐፍ አልነበረም።
how to make an airplane ብሎ የጻፈ ሰው አልነበረም። የሚያነብት መጽሐፍ አልነበረም። እሱ ብቻ አይደለም። ራይት ብራዘርስ መካኒኮች ነበሩ። የምን የብስክሌት ሳይክሊስት ነበሩ። በቃ የብስክሌት ጠጋኞች ነበሩ። ግን ሀሳብ ፒው ትላለች ሲሰጥ ሀሳብ ፒው ትላለች። ለምን አንበርም አለው። በዛ ሰዓት በአካባቢያቸው ያለው ሰው ስንት ችግር አለው፣ ስንት ጭንቀት አለ። በዛ ሰዓት ጦርነቶች ነበሩ ምናምን። ማን ይሰማቸዋል? ግን ስለቆይበት የዓለም ታሪክ ቀየሩ አልቀየሩም? አንተም በብዙ ቀውስ ውስጥ ልትሆን ይችላለህ። ግን ሁሉ ሀብትህን አመጣጥነህ መጠቀም ስትጀብር ለዘመናት የሚተርፍ ታሪክ መስራት ትችላለህ? አትችልም? ታሪክ መቀየር ትችላለህ? አትችልም? ስለዚህ እንሞክራለሁ እና የተለያዩ ነገሮች መሞከር ጀመሩ። ሲሞክሩ ሰው ተናደደ። አደን ነው ለየት ያለ ሀሳብ ስታመጣ ብዙ ሰው ደስ አይለው። በአገራችን ብትመለከቱ፣ ድሮ ብትመለከቱ ሁሉ ሰው የሚያደርገው የምታደርግ ከሆነ ብዙ ኮመንት የለም። ሁሉ ሰው ትምህርት ቤት ይሄዳል። ትምህርት ቤት በመሄድ ብዙ ተቃውሞ አይገጥምብህም። ሁሉ ሰው ስራ ይሄዳል። ማንኛውም ሰው የሚሰራ ስራ ከከፈትክ ችግር የለም። ሱቅ ሁሉ ሰው ይከፍታል። ሱቅ ብትከፍት ችግር የለም። ለየት ያለ ሀሳብ ስታመጣ ሲጀመር የራስህ ፓራዳይም ያቃውሳል። ምክንያቱም ማንወደው ነገር ካለ ምንድን ነው? ፓራዳይም የማይወደው ነገር ካለ ምንድን ነው? ለውጥ ነው። አንድ ሰው ሁሌ 2 ሰዓት የሚነሳ ከሆነ ከዛሬ ጀምሮ 11 ሰዓት እነሳለሁ ካለ የውስጥ ጦርነት አለ። አላርም ጮሆ ልትነሳ ስትል አእምሮ ይነሳል። እረተኛበት ጀምራለሁ ብትል ሪስክ ወስዳለሁ ብትል ኦልሬዲ አእምሮ መጥቶ ይቃወማል። አእምሮ ብቻ ሳይሆን የሚቃወመ የሌላ ሰዎች አእምሮም ይቃወማል። ምንም ለውጥ የሌለው ነገር ካላደረግ ችግር የለው። but if you're doing something different ሰዎች ይቃወማል። ስለዚህ እነሱ ተቃወሟቸው፣ አልደገፏቸው። ምን ነው የምታወሩ? የት ነው የምትሄዱ? እንዴት ነው የምትበሩ? ሰው እኮ የተፈጠረው በመሬት ሊሄድ ነው። ይህ ሀሳብ የሰይጣን ሀሳብ ነው። ይህ ሀሳብ በማሰባችሁ ሲኦል ነው የምትቃጠሉ ነው ያሏቸው። አባታቸው ቢሸፕ ነበረ እና ሲኦል ነው የምትቃጠሉ አላቸው ለራይት ብራዘርስ። ግን ተስፋ አልቆረጡ፣ ሄዱበት። የታያቸው ነገር አለ። ከታየህ ታየህ ነው። የታየህ ነገር ስታሳካው ያጨበጭቡልሃል። አብዛኛው ሰው ገና ሲታየው ለሌላ ሰው ሄዶ ይናገራልና በውስጥ ያለ ክርክር አልጨረስክም። ለሌላ ሰዎች ሄደ ስትነግራቸው እነሱ ሊያጨበጭቡልህ ትፈልጋለህ ነው። የሚጨበጨብልህ ስታሳካው ነው። ስለዚህ ስራቸው ጨረሱ። ስራቸው ጨርሰው ለሙከራ ህዝቡን ጠሩት እና በረሩ። ግን የመጀመሪያ በረራቸው 12 ሰከንድ ብቻ ነው የበረሩ። ህዝቡ ተሰበሰበና እነዚህ ወረኞች እኮ በረሩ፣ ግን የበረሩ ለ12 ሰከንድ ብቻ ናቸው አሏቸው። እነሱ ምን አሉ? እኛ በረን ብቻ ሳይሆን ሰማይ ላይ ለ12 ሰከንድ መቆየት ችለናል አሉ። የእይታ ልዩነት አያችሁት? ዓለም ሙሉ ሌላ ቢያስብ እነሱ ትኩረታቸው ምን ላይ ነበረ? አሁን በዛ የተነሳ የት ነው የደረሱ? ሁሉም ነገር ይቻላል፣ ማይቻል ነገር የለም። አስቀድሜ ለብሩ የጠየቁት ጥያቄ ነበረ፣ ይሄ ወረቀት መብረር ይችላል ወይ? ይሄ ወረቀት ነው የተወሰነ ሊበር ይችላል፣ ላይበር ይችላል። ግን ከቀኝ ከግራ ከተመለከታችሁ ይሄ ወረቀት ቅርጹ ከቀየር ነው። አሁን ቁም ነገር ምንድን ነው ያለ? ፈጣሪ በህይወት ዘመናችን ሙሉ ከምንጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶናል። ይሄ የምንጠቀምበት መንገድ ስንቀይረው፣ ራሳችን ስንቀይር፣ ቅርጻችን ስንቀይር ሁሉም ነገር ይቻላል። ማይቻል ነገር የለም። የበረሩ ናቸው በሁሉም በኩል ገብታችኋል። ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ ነው መቀየር ያለበት። ህይወቴ እንዲቀየር ምን ነው መቀየር ያለበት? አእምሮዬ ነው መቀየር ያለበት። ይጋር ወረቀቱ መብረር ይችላል፣ ግን የወረቀቱ ቅርጽ መቀየር አለበት። ሞባይል መብረር ይችላል፣ ግን ካቨሩ መቀየር አለበት። አሁን ድሮን ካቨር ተሰርተዋል። ድሮን ካቨር ሞባይል በገጥምለት እዚህ ሆኖ ሰልፊ ቪዲዮ ያነሰናል። አይታችኋል? አላያችሁ? እኔ መብረር እችላለሁ፣ ግን ጫማዬና ልብሴ መቀየር አለበት። እዚህ ያለን ሁላችን መብረር እንችላለን፣ ግን ወንበሩ እና አዳራሹ መቀየር አለበት። በአንድ ኢትዮጵያን ኤርላይንስ ትልቁ የሚባለው ፕሌኖች ከገባን ሁላችን መብረር እንችላለን። አሁን ኤርፕሌን ላይ መብላት ይቻላል፣ መጠጣት ይቻላል፣ መተኛት ይቻላል። ፈርስት ክላስ ወደቨር። ሻወር መውሰድ ተጀምረዋል ፕሌን ውስጥ። ብዙ ሰው መሬት ላይ ሻወር መውሰድ ጨንቆታል፣ ግን ፕሌን ውስጥ መብረር ተጀምረዋል። ሁሉም ነገር ይቻላል፣ ማይቻል ነገር የለም። ማን ነው መቀየር ያለበት? የስ ፈጣሪ በህይወት ዘመናችን ሙሉ ከምንጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶናል። ሰከን ብለን ስንጠቀምበት ሁሉም ነገር ይቻላል፣ ማይቻል ነገር የለም። አር ዩ ሬዲ?
just be conscious every day. be conscious ምንድነው መቀየር ያለበት? አሁን just look at it። ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ። ምን ልቀይር? ምን ላሻሽል? ምን ልጀምር? አሁን ትላልቅ ህልሞች ህልም የሚለው ርዕስ እንመጣበታለን። ህልም እንዴት ይታለማል፣ እንዴት ይሳካል ምናምን እንመጣበታለን። ግን just start እዚህ ጋር ጠዋት ስንት ሰዓት ብትነሳ ይሻላል? 11 ሰዓት 11 ሰዓት something አንድ ማሻሻል የምትችለው ነገር ማለት የአንድ ቀን ፓራዳይም ሽፍት ስንጀምር 11 ሰዓትም ሁሉም እንገባበታለን። ግን ዛሬ ምን ማሻሻል ትችላለህ? አሁን ትናንት ማታ ገብተህ ቲቪ ስታይ ካመሸህ ዛሬ ምን ማሻሻል ትችላለህ? መጽሐፍ ማንበብ ትችላለህ? something ለቤተሰብ ፍቅር ሆነ መግባት ትችላለህ? በስት ቨርዥን መሆን የምችለው እንዴት ነው? ዛሬ ማታ ትጀምራለህ። እንቅፋት ይመጣል ግን ትቀጥላለህ። ላይክ አርብ ስትመጣ ዛሬን ስታስታውሳት ዛሬ በጣም ሩቅ መሆን አለበት። ኦ ማይ ጋድ ሮብ የነበርኩ አይነት ሰው እኮ የሞተ ነው አሁን የደረስኩበት። ይጋረት ምን ትከስራለህ? ምንም። አሁን አርብ የሚመጣ ሰውዬ የሚያልመው ህልም ሌላ ነው። አሁን አለም ብለህ እኘኘ ነው፣ ዝም ብሎ የበረሮ ህልም ነው የምታልመው። አርብ የሚመጣ ሰውዬ the best version ከሆነ ግን ያ ሰውዬ የሚያልመው ህልም አንተን ያስበራል። ይሄ ሰውዬ ካደገ ሐሳቡ ያድጋል፣ ህልሙ ያድጋል፣ ስራው ያድጋል፣ ማሸነፉ ያድጋል፣ ውጤቱ ያድጋል። መቼም ማይከሰር፣ መቼም ማይቆጭ፣ ማንም ማይወስድብህ። ካደግ ማንም አይወስድብህም። ደስ አይልም? You ready? Let's go.